ወሬ ያደረኩ የመስመስሎሽ እኔን በአሽሙር ለመንካት መጣሽ። ማን እንደሆነ ግን እናንተ ስትነጋገሩ ማን እንዳወራ ምን እንደተፈጠረ ግን በማላቀው መንገድ ግን እኔ ብላክ ሚል ያደረግሽ መጣሽ። ምንድነው የምጠብቀው? እኔ ያለሁበት ሁለተኛ ትናንትና ስታገኘኝ ማነው ትናንት በቀደም ስታወሩ ቶፒኩ አይደለም። የኔን ስም ምን አስነሳሽ? ይሄን ቦታ በማግኘትሽ እዚህ ቦታ ያገኘሽኝ ስሳር ካጭበረበርኩኝ ለማስታረቅ ገባሁኝ። ሰዎች ተጣልተዋል፣ ጠየቁኝ፣ ገባው ሽምግልና። እስቲ ንገሪኝ ጥፋቴን፣ እስቲ አንዱን ነገር ፖይንት ንገሪኝ እስቲ። ያደረኩት ነገር እዛ ፖይንት ላይ ይለሽ እኔ እንደዛ ልትናገር የቻልሽው ምንድነው ያደረኩት? እስቲ እኔ ምንድነው የፈጠርኩት? እኔ እነዚህ ሰዎች በጠሩኝና ዳኝነት ጠሩኝ፣ አሸማግለን አሉኝ። ይሄንን መቼም የተደጋገመ ነው፣ ሳሰሚው አትቀሪም። ደጋግመሽ ሰምተሽዋል። 5 ሳንቲም ደግሞ ከኪሴ ጨምሬ ያውጥቻለሁኝ። ፈልገው እነዚህ ልጅ ሰዎች ከ18 እድሜ በላይ ናቸው። ፈልገው ነው ያገኙኝ። ፈልገው አገኙኝ። ቴሌፎን አስቀምጠው እባክህ ያገናኘን ብለው ሙኒት ማነች ጉቺ ሳራ ሀበሻ ሆነው አናገሩኝ። በዛ ነገር ሳያገኙ መግባት ነበረብኝ። ሰው ከዳን ሰው ካዳን ሰው ካስታረኩ ለምን አይሆንም ብዬ ገባሁበት። እስከ ጠየቁኝ ድረስ አፋቸውን አውጥተው ከጠየቁኝ በኋላ የሚፈልጉትን ነገር ያቁ ነበረ። ያኛው ፓርቲ የሚፈልገውን ነገር ያቅ ነበረ። በመሃል ያለሁት እኔ ነኝ። እነሱ የኔን ሪኮርድ አውጥተው እንኳን አንድ ፖይንት እንኳን ሳያሰሙ ሲቀር ሲሰማኝ ቆይቶ አንቺ ደግሞ የተናገርሽው ነገር አሳመመኝ። እኔን እንደው በሌብነት ሲያጭበረብር ወይ የነሱን ገንዘብ ለመብላት ወይ ከሄሌን ጋር ተሻርክ መስሎሽ ነው ወይስ ምንድነው? እንደዛ አድርገህ እዚህ ቦታ ብለሽ ስትይ በጣም የሚያም ፖይንት ነው። እኔ አንቺን ከመጀመሪያው ጀምሮ እዚህ ቤት መብረቁ ቤት ተነጋገረ፣ በሆነ ተፈጠረ፣ አለቀ፣ ዘጋሁኝ። ስምሽን አንስቼ አላቅም። በውስጥ ይጽፉልኛል፣ ስምሽን አንስቼ አላቅም። ትከፍላለች ብዬ ነው በአደባባይ የምናገረው። እስካመነች ድረስ ትከፍላለች ነው፣ ግልጽ ነው። ማንም ያውቃል። ማንም ቤት ገብቼ ስምሽን አንስቼ አላቅም። ቢደውሉልኝ ትከፍላለች እስከ 8 ቁጥር ታንኪዩ ነው። ግማሹ እኔ ባደረኩት ዴቱን የሰጠውሽ ለምንድን ነው? 10 ጊዜ እየመጡ እስከ መቼ ነው የምትከፊው ያልኩሽ። 10 እየመጡ ይጠይቃሉ። አሁን እስከ 6 ወር ቀን እንድትቆርጭ የፈለኩት ለምንድን ነው? እነዛ ሰዎች 30 ጊዜ እየመጡ መቼ ነው እንዳይሉ ነው። አንቺን ለመጉዳት አይደለም፣ አንቺን ለማሸማቀቅ አይደለም። እነሱ 100 ጊዜ እየመጡ እዚህ ቤት እንዳይረብሹ ነው። ስለዚህ የነሱ ነገር ደግሞ እስከዚህ ድረስ ከተባለ መልሳቸውን አግኝተዋል። ያንን ፖይንት ነው አንቺ ዛን ጊዜ ጠየቅኩሽ። ከዛ በኋላ ግን አንቺ ግን ባገኘሽኝ አጋጣሚ ሁሉ ልክ እኔ ወይንም ወሬ አመላልሼ ወይንም ደግሞ ይሄ ነገር አድርጌ እስቲ እንደው አንዷን ፖይንት የኔን ጥፋትና ይቅርታ አልጠይቅሽ እስቲ ይሄንን አድርገክ እንደዚህ አድርገክ ይሄን አልጣላበኝ ወይ ይሄን አድርገህ በዛ ቦታ ላይ ገንዘብ ወሰርክ በእነሱ ሰበብ በይኝ ወይ ይሄንን ነገር ሰዎችን አታለልክ በይ። እንደው ልመንና ይቅርታ አልጠይቅሽ፣ አሳመኝኝና ማስረጃ ስጭኝና ከማስረጃ ጋር ባሉባልታ ሳይሆን ነው የምልሽ። እና በዛን ጊዜ በምትናገሪበት ጊዜ ኦፍ ኮርስ ነርቬን ስትነኪው መናገር ያለብኝ ፖይንት ደግሞ ውስጤ ነበር፣ የቆሰለ ነገር ነበረ። የፈለኩትን ተናገርኩኝ። ኦፍ ኮርስ ሰው ሲነካ እኮ እንትን አይልም እኮ። ስለዚህ አንቺ ምናምን ብዬ ተናገርኩት በዛ ሰበብ ነው። ካልነካሽኝ አልነካውሽም። እኔ ዝም ብዬ ነበር የኖርኩ ሰው ነኝ። ግን ባገኘሽኝ ቁጥር እኔ ላይ መቀሰር ነበረብሽ። ለምን በፖይንቱ አትናገሪም? በገባሽበት ፖይንት በአዛ ፖይንት ላይ ለምን አልተናገርሽም? ለምን በእኔ ለማክረር ሞከርሽ? ምንድነው የጎዳውሽ? አንቺን ያችን ስለተናገርኩሽ ነው ወይንስ ምን ድክመት አገኘሁኝ? መቼም ከዛ በፊት የነበረውን ነገርኩሽ። የሆነ ነገር ጃጓር ለሄለን አውርቶላት ይሆናል ምናምን አላችሁ። ሰው የቆያችሁ ግን አጠራችሁት። ማን ወሬኛ እንደሆነ ከዛው ከእናንተ አካባቢ ነው አወቃችሁት። እርስ በርሳችሁ ማን እንደሆነ አወራችሁ ሰምቻለሁ። ይቅርታ ጠየቃችሁ። እዛው ግን ይቅርታ ጠይቀሽኛል። እኔ ያንን ምን ስላደረግሽኝ እኔ በጣም የሚጎዳ ቃላት እኮ የተናገርሽኝ። እኔ ምንም አላረኩሽም። ስለዚህ ይሄ ነው ፖይንት። እኔ ከአንቺ ጋር ምንም ነገር የለኝም። አሁንም ቢሆን ግን ያንን ነገር ስትነኪኝ እኔ ሌባ ሁኜ አንቺ ንጹህ አድርገሽ እንደዛ ስታስቀምጪኝ ይሄንን ፖይንት እንድታጠሪልኝ ነው አሁንም የምፈልገው። ያየሽው ነገር ከኔ ላይ ወይ የሰው ሰርቅ ሳጭበረብር የሆነ ነገር ሳደርግ
በግድ አስገድጄ እነዚህ ሰዎች አስከፍዬ ከሆነ እንግዲህ ከነ መስረጃው እያየሽ ነው። ፈልገው ነው ያገኙኝ ብዬሻለሁ። ፈልገው ነው አንኳኩቶ የመጡት ብዬሻለሁ። መደራደር 18 እድሜ በላይ ነች ሳራ ዛሀበሻ። ጉቺ ከ18 በላይ ናቸው። የሚያደርጉትን የሚያውቁ ሰዎች ናቸው። ቢዝነሱ መነሽ ሳራ እንዴት አድርጋ ገንዘብ ሜክን እንደምታደርግ ታውቃለች። የሚጠቅማትን ኪሳራና ጉዳቱን ታውቃለች። የሚጠቅማትን መረጠች። የመረጠችው መስጠትን መረጠች። ልስጣለች። እኔ ቃላት ስጪ ብዬ ተናግሬ ነው። ሪኮርድ እኮ አለ። ይመሰክራሉ እነሱ በቃላቸው። ይሄንን አለች ብሎ ለተደራዳሪው አቀረብኩኝ። ያ ካቀረብኩ በኋላ 10 አንበሳ ሲሉ አይ 7 አንበሳ ነው ይበዛብናል፣ 7 ይውላል ስትል ስጠይቃት እሺ አለች። ለምንድነው ይሄንን ምክንያቱን ለምንድነው ብዬ ስጠይቅ እኔን ህብረተሰቡን ያሰደቡት 17 አንበሳ አውርደው የድሬዳዋን ሰው በማይሆን ሰው አሰድበው 17 አንበሳ ጊፍት ሰጥተውታል፣ እንካሬጅ አድርገውታል፣ ደግፈውታል። ስለዚህ እኔ ይገባኛል፣ ለእኔ ቢያወርዱ ምንድነው ብዬ ነው ብላን ያለች። ይህን ስትል አሰምታለች። ደጋግማ ሪኮርዱን እንትና የተናገራትን የተሳደበው ይህን ስትል እኔ ምንድነው ማድረግ የመረጡት? እነሱ ሰላምን የፈለጉት ከአቅሜ በላይ እኮ እኔ አይደለሁም እኮ ተደራዳሪው፣ እነሱ ናቸው ተደራዳሪዎቹ። አይሆንም ማለት ይችላሉ፣ አይቻልም ማለት ይችላሉ፣ በዚህ ያንስማማ ማለት ይችላሉ። ስለዚህ እኔ መግባት አለብኝ፣ የዘጊ ግድ ነገር ነው። በዛ ተስማሙ። ከተስማሙ በኋላ እኔ ማስታረቅ ነው አይደለም ስራ አስታረኳቸው። ካስታረኩ በኋላ ማውራት ጀመሩ። ካወሩ በኋላ የደስታ ይሄ ይደረግ አሉ። ከተደራረጉ በኋላ በውስጥ ያለውን ነገር ሳራ በፍቃዷ ማድረግ ጀመረች። ጋለሪ ሲሞላ እንደውም በፍቃዷ ወደ 5 አንበስማ ነው 500 ፓውንድ ላከች በኔ አካውንቷ ከንግግሩ ውጪ። አይ ስጣት በቃ ይሻላል ብላ በፍቃዷ። ይሄ መረጃው አለ። የላከችበት በሁለተኛ ድጋሚ የላከችበት ሪሲት አለኝ እኔ ጋር። ይህንን ደግሞ ያወረድኩትንና ሪሲቱን አድርጌ ለሳራ ኤቪደንስ እንዲሆናት ማስረጃ እንዲሆናት ላኩላት። እኔ ያለከውላትን ነው ለህዝብ ያሳየችው። እኔ ሰጠኋትን ነው ለህዝብ ያደረገችው። እኔ ያልኳት ሄሌንን ተጭኜ ስድቡ ችግር እየተፈጠረ ሲመጣ እንግዲህ የተበላሸው እንግዲህ እንደው እስከ መጨረሻው ላስረዳሽ። የተበላሸው እኔ በእኔ ሐሳብ ሳራ አበላሽታለች ነው። ለምን ካስታረቁ በኋላ በውስጥ ማውራቱን ምን አስፈለገን ያልኩት። ከዛ በኋላ በውስጥ እኔ እንዳልሰማ አሁን ሁለተኛውን ስጦታ ጉቺ አታውቅም፣ እኔ አውቃለሁኝ። የሶስተኛውን የኛ ከወጣው በኋላ ደግሞ ሳራ ዛሀበሻ ራሷ ከሄለን ጋር እያወሩ በስር ጊዜ ይደዋውላሉ፣ ያወራሉ። ምን ይላሉ? ምን እንዳወሩ ማቀው ነገር የለም። ከዛስ በለጌሙ እንድታሸንፊ ታደርግኛለች የሚለውን ነገር ከማን ሰማሁኝ? መጨረሻ ላይ ከሪኮርድ ሰማሁ። ሁለተኛ ነገር ላይ ጸቡ ሲነሳ ምንድነው ስል እሷ ትንገራለች። ማን ትንገረኝ? ሳራ ትንገርክ። ሳራ ምንድነው እሱ? አረ ትቀልዳለች እሷ። ምንድነው ያለች እሷ? ምንም ልትነግረኝ አልቻለችም። ከዛ በኋላ ሰማለሁኝ ኢንሳይደሮችን እንድሰጣኝ አሳልፋ ጌሙን እንዳሸንፍ ልታደርገኝ ተነጋገርን። ከዛ እኔ ደግሞ ኢንሳይደሮችን እንግዲህ የሰማሁትን ነው የምነግርሽ፣ ውሸት ሊሆን ይችላል። የሰማሁትን ነው የምነግረው። ኢንሳይደሮችን አሳልፌ እንድሰጣት ተደራደረች። እኔ ግን አለችኝ ኢንሳይደሮችን ተቀብያት የምትፈልገው አድርጌ ልቦልካት ነበረ። ማንን? ሳራን አለችኝ። ለምን አልኳት። ለምንድን ነው የምትቦልካት አልኳት። እንዴት አድርጌ ነው ኢንሳይደሮችን ኢንሳይደሮችን እንዴት አድርጌ ነው አሳልፌ የምሰጠው? መቦለኩ ላይ ምን አመጣው አልኩ። እና ይሄንን ነገር ስትጠይቀኝ እንዴት አድርጌ ነው እነዚህ ሰዎች ህይወት ላይ የምወስነው ብላ ይሄን ቃላት ተናገረች። ከዛ የተደራደሩበት እንግዲህ ጌሙን እንድታሸንፊ ነው። 5 አንበሳ ሊሆን ይችላል፣ 10 አንበሳ ሊሆን ይችላል፣ 20 አንበሳ ሊሆን ይችላል። ቃል በቃል ነው የምነግርሽ። ይሄንን ሰምተሽዋል። ከሄለን ቤት መቼም አያልፍሽም። ይሄን ብላ የተናገረችው ሰው በሌለበት ጃጓር ሳይሰማ በማናጀሩ ታይላንድ ሄዳ ልትሰጥ በማናጀሯ በኩል ሊሰጥ እኔ ሳልሰማ ጉጂ ሳሰማ
ይሄን ለማድረግ ተስማምተዋል። በዚህ ነው ጭቅጭቅ የተነሳው። አስታሪቅ ያለው አነጋግር ያለው ሁለቱ ረብሻ ባነሱት መሃል ላይ ከዛ በኋላ አረ ጃጓር ምን ይሻላል ብለው ጠሩኝ። እንደገና ምንድን ተፈት እንደዚህ ሄለንን 2 ዓመት ስማችንን አላነሳም ብላለችና ያደራደርከኝ ይሄን ነገር አስተካክልን አሉኝ። እኔ ነግሬሃለሁ አለችኝ ሄለን። ድራማ ካልሰሩብኝ አለች እኔ አልናገርም አላወራም፣ ግን ድራማ የማይሰራብኝ ከሆነ አልመለስም አለች። ድራማውን አይቼ ድራማ የሚሰራብኝ በላይ ላይ ከሆነ ግን አልቀርም አለች። ይሄን ተናግራለች። እሷም ታውቃለች። እዝኔ ሳራ ቲክቶክን አጥፍቼ እንትን አድርጌ ጠፋለሁኝ አለች። እኔ ከዚህ በኋላ ሰላም ከተወረደ በኋላ ተመልሼ አልገባም አለች። ቲክቶክ የሚባል ነገር ዲሊት አደርጋለሁ አለች። እሺ አለ። ይሄንን ነገር ሆኖ ያውን አንበሳውን ስትጠይቃት መጨረሻ ላይ ሳራ ምን አለቻት? ማነው ሄለን ምን አለቻት? መቼም ሳራ ካንቺ 10 አንበሳ እንጠብቃለን አለቻት። እንግዲህ ሳራ ሄለን ጌም ማኖሯን ለሁላችንም ነው ሼር ያደረገችው። ጌም መኖሯን ለሁላችንም ሼር አደረገች። ከዛ እንደውም እኔ እንግዲህ ጉቺ እንደተሰደበች አውቃለሁ፣ እንደማሰጥ አውቃለሁ። ጉቺ መቼም ካንቺ አንድ 10 አንበሳ ይጠበቃል አልኳት። ዝም ብዬ ነው የተናገርኳት። ስላት እኔ ምናምን አለችኝ። አዎ እኔ ብዬ እኔ ያው እየሳኩን የተናጋገር ተሳስቀን ነው እየቀለድን ነው እየሳሳቀን ነው። ይቅርታ እኔ በራሴ ጉዳይ ነው ኖ አንቺ እየተረዳሽ ያለኝ በራሴ ጉዳይ ነው። ስለሌላው ነገር አይመለከተኝም። ስለዚህ እኔ አንቺ እዛ ስትገቢ ሌብነት ያደረኩ መስሎሽ ነው ወይ እዚህ ቤት ብለሽ ተናገርሽው ብዬ ጥያቄ አመጣሁት። ለምን ይሄን ነገር እንድትመልሽልኝ ነው የዞርኩት። ግልጽ እንዲሆንልሽ ነው እኔ የማውቀውን ታሪክ ነው እየነገርከኝ ያለው። እኔ ከጅምሩ ሄለን ቤት ሳገኘ ታስታውስ እንደሆነ አንበሳ ከነልጁ ሰጥቻት ስገባ አንተ እንድታየኝ ፈልጌ ነው። እንደተያየን እዚህ ቦታ ላይ ሄለን ቤት እንደተገናኘን የምታስታውስበት ቀን እንደሚመጣ ስለማቅ እዛ እንድታየኝ የገባሁት በዚህ ሰበብ ነው። ስገባም የዛን ቀን እኔ የገባሁት ከሄለን ጋር ላወራ ነው አይደለ? እዚህ ስላገኘው ደስ ብሎኛል አልኩ። ማውራት ጀመርክ። ቀጥታ አንቺ እንደዚህ አንቺ እንደዛ እኔን እዚህ ጋር ቆምሽ ማናገር ትችያለሽ ወይ አልክ። ታስታውሳለህ? ምን ብለሽኝ ነው? ምን ብለሽኝ? የምፈልገውን ሰው እዚህ ቤት ስላገኘሁት ነው። ናይስ ምን ማለት ነው? እሺ ምን ማለት ነው? እንደዛ ማለት እዚህ ስላየው ደስ ብሎኛል ወይም እዚህ ስላየው ጥሩ ነው። በስ አንተ በምንኛ እንደምትተረጉመው ባላቀ ኖ መልስ ስጭበት። አንተ የፈለግከውን ያህል ስትወራው አይደለማ ግልጽ እያብራራሽው እንጂ ናይስ ሚት ዩ ማለት ጎበዝ ምን ማለት ነው? እኔናቺ አወራለሁ ኖ ግልጽ እያደረገች ዋናው ነው። ይኸውልሽ እያጠራሽው እንጂ አሁንም እኮ ይኸውልሽ ግልጽ ያልሆነ ነገር መሆን አይደለም። ልንገርሽ ስትናገሪ ናይስ ሚት ዩ ማለት ምን ይመስልሻል? እኔ ናይስ ቱ ሚት ዩ አላልኩም። ናይስ ቱ ሲ ዩ ሂር። ኦኬ ናይስ ቱ ሲ ሂር ምን ማለት ነው? እኔን በእናንተ ትርጉሙ ምንድን ነው? በእኔ የማውቀው እዚህ ጋር ስላለ ለምንድን ነው ደስተኛ የሆንሽው? እኔን ለማየት ደስተኛ የሆንሽበት ምክንያት ምንድን ነው? እሱ እኔ እናንተ እንተዋወቅ አንተ ፈስ ያለበት ዝላይ አይችልም ሆኖ አያችሁ አያችሁ ያላችሁበት የመጣችበት ይሄን ነገር እንድትናገር ነው። አያችሁ ፈስ ያለበት ዝላይ አይችልም ማለች። አያችሁ this is the point። ይሄንን ነው ማወቅ የምፈልገው። ልንገርሽ እኔ ልንገርሽ ናይስ ይኸውልህ ምን ያለበት አይችልም ማለች። እኔ መቼም ጥርት ያለ አስጣቴ ይኸውልሽ የጠራ እኔ እናቴ ነው ግጭት አለብን አይደለ? ልንገርሽ እኔ ንጹህ ሰው ነኝ። ኖ ዝም አልልሽም። ለምን መሰለሽ ቀይ መስመር እየጣሽ ነው። አሁንም መስመር እየጣሽ ነው። ምን የትኛውን መስመር? ዋናው ዓላማችን የምትናገራቸውን ግልጽ አድርገት ኖ ማስተካከል አለ። ይኸውልሽ አሁንም የምትናገረው ነገር እኔ ያንን ያለችበት ምክንያት ትናገር ነው ያልኩት እኮ ኒኮ። ያገኘችኝ ቦታ እዛ ቦታ ላይ ያገኘችኝ ቦታ እንዴት ያለበት ዝላይ አይችልም ማለችኝ። ይኸውላችሁ ወደ ፖይንቴ መጣች። ልንገራችሁ ወደ ፖይንቴ መጣች። ስላስረዳሃለሁ
ከዛ በፊት ተናቆሩ ነበር። በቃ ምንም ጥያቄ የለውም። ከዛ በፊት እየተናቆራችሁ ነው። መናቆር የለም። መብረቁ አንድ ነገር ልንገር። አሁን ከሁላችሁ ይልቅ እኔ ለምሳሌ ከቴምር ጋር ችግር አለኝ አይደለ? የሆነ ቤት ሳገኛት ቴምር ናይስ ቱ ሲ ዩ ሂር ብላት ምንም ነገር ከሌላት እዛ ቤት ውስጥ ስለኔ የምታደርገው ምንም ነገር ከሌለ ሃይሙኒት ነው የምትለው ፊኒሽ። ምክንያቱም ምንም ነገር የለባትም። እኔ ስላንቺ ማድረግ ማስረጃ አለሽ? እኔ ማደረገ ብለሽ የምታስቢው ኧረ እናውራ እንደ ሰው። አንተ ስታወራ ጸጥ ብያለሁ የማይመለከተኝን ነገር ግን አሁን እኔ ላውራ ጸጥ በልልኝ። አንተ ከዛ በኋላ ደግሞ ሀሳብህን ትናገራለህ። ነው ተናግረሽ ጨርሰሽ እኮ እኔ ነኝ እኮ ጥያቄ ጥየተኩሽ አንቺንም አዳምጥኩሽ። እንዴት ልመልስ ያረቢ? ተረጋጉ። ሊሰኔ እናንተ እንድትታረቁ ስለሆነ ፍላጎታችሁ ተረጋግታችሁ ከተደማመጣችሁ ብቻ ነው የምትታረቁ። አዳምጠኝ መብረቁ። እዛ ቤት ገብቼ ስላየው ደስ ብሎኛል ስለው ሰበብ አለኝ። እኔ ማረጋገጫ የሌላቸው መረጃዎች ስለነበሩኝ ኦኬ እውነት ሄለንና ጃጓር ይተዋወቃሉ የሚለውን ነገር አላቅም ነበር። ኢቭን ከሳሪም ሆነ ከጉቺ እማገኘው መረጃ አልነበረኝም። ግን ታስታውሳለህ ከዚህ በፊት ፖስት ያደረኩት ማን ነው የተለቀቀ እኔ የተናገርኩት ንግግር በየቦታው የሚዘዋወር ነበር። ያ ንግግሬ ማንን እንደሚጠቅስ ባለቤቱ ያውቃል። ግን የተረጋገጠ ነገር ወይም ማስረጃ አልነበረኝም። አንደኛው ማስረጃ እሱን እዛ ቤት ሳገኘው ለእኔ በትክክልም እንደተባለው ስለ እኔ አስረግጬ እነግርሃለሁ። ብትፈልገው ባትፈልገው ብታምንልኝ ባታምንልኝ ለሄለን ልትገልሽ ነው ብለህ ያልካት አንተ ነህ። አብራችሁ አውርታችሁ ለእሷ ወስደህ ግን ያወራህላት አንተ ነህ። ስለ እኔ ስለ በስራዬ በድምፅ ስለሰማሁ ለምንድን ነው ልታስገድዬ ፈላለችው ሰው ለምንድን ነው አንቺ በድምፅ ያስቀጣሻል እኮ ምኑን ነው በድምፅ ሰማሽው? አንተስ ከኔ ሰምተሃል ወይ? አንተ የኔን ድምፅ ሰምተሃል? ይሄ እኮ አልሽ አንቺ እኮ መሰከርሽ እኮ ራስሽ እኮ ሰምተሃል ወይ? ይኸውልሽ መሰከርሽ እኮ አልሽ እኮ አንተ የኔን ድምፅ ሰምተሃል ወይ? መሰከርሽ እኮ አንቺ ከሳራ ሰምተህ ነው አልሽኝ ማለትሽ አመንሽም አመንሽ እኮ ማለሽን እኮ አመንሽ እኮ። ኧረ ይሄ ጭራሽ ያወራር ስታይል የሌለ ሰው ነህ። ከአንተ ጋር ድርድር ንግግር ኖ እኔ አልደራደርም አልኩሽ። ባለሽበት ሰላሙኝ ልንገርሽ፣ እኔ መደራደር አልፈልግም። ልንገርሽ ማደራደር አልፈልግም። እኔ ቀን በቀን ድምፅ እለቅልሃለሁ። እኔ ነኝ ሚውት ያረኳችሁ በየተራ አስወራቸው። መብረቁ አይገባቡም እንደዚህ እኔ ነኝ ይቅርታ ማርያም ይቅርታ ነኝ የሰማው ነው መልስ የምሰጠው እኔ እሱ ሲናገር ሰጥተና እንድታወሩ ነው። ያ ግን በየ የቤት አቅመሞች እስካሉ ድረስ ልንገርሽ ሰላም አንፈጥርም። እኔ ልንገርሽ ሰላም አንፈጥርም። ልፈጥርም አልፈልግም። አዎ እኔ ሰላም አንፈጥርም። እኔ አሳድድሻለሁ ምንም ችግር የለም። አንድ ነገር ልንገርህ እኔ አንተ ባለ ሰርተፊኬት እኔ ደግሞ የመዳን ቅመሞችን ገንዘብ ተበልቶ እኔና አንቺ ልናቆም አንችልም። ልንገርሽ የሰው እንባ የሰው ልቀቂ። አንድ ካገኘሽ አንድ ሙሉ ካገኘሽ 1 ሚሊዮን እሰጥሻለሁ እኔ 1 ሚሊዮን እሰጥሻለሁ እኔ አንቺ ስለኔ አንድ ነገር ካገኘሽ 1 ሚሊዮን እሰጥሻለሁ እኔ 1 ሚሊዮን እሰጥሻለሁኝ። አሁንም ቢሆን ንገርሽ እኔና አንቺ የሚያገናኘኝ የመዳብ ቤት ቅመሞች ገንዘብ ነው። ስትከፊ እኔና አንቺ አንገናኝም። በማስረጃ ሙሉ በሙሉ የምነግርሽ ስለኔ ሄዶ ሄለን ጋር ያወራው እሱ ነው። ይሄንን አውቃለሁ። ቢያወራም ግን ምንም አይመስለኝም። ያለውን ነገር በራሱ እሱ በተረዳውና እሱ በፈለገው መንገድ ሄዶ አውርቷል። ማስረጃ ሳይኖረኝ ደግሞ ይሄንን ነገር አልናገርም። ያውራ ችግር የለውም አልኩኝ። ከዛ በኋላ ደግሞ እንደዚህ አይነት ሰው በእነሱ መሃል ሲናገር የነበረውን እያንዳንዷን ንግግር ኢቭን በመጨረሻው ሰዓት ላይ ሄለን ጉቺ እሱና ጉቺ ለብቻ ሆነው ሲያወሩ የነበሩትን በጆሮዬ ሰምቻለሁ። ስለዚህ እንደዚህ አይነት ሰው እኔን ጀጅ ሊያደርገኝ አይችልም። በየገባሁበት ትንፋሽ በተነፈስኩበት ቦታ
እሱ ካለ የሚያወራው ቀጥታ ስለነዚህ ብሮች ነው። ካላስ ባለዳሪ ካለው አንቺ እኮ እናንተ እዚህ ጋር ቤትን የምታስከብርና በስነ ስርዓት ካወራ አንቺ እኮ አልኩሽ በሌለበት አርስት ላይ ነው እኮ ስለኔ ማንሳት የጀመርሽ። በሌለበት አርስት ላይ ነው የነሳሽው። አልኩት አንተ እንዲህ አይነት ባህሪ ያለህ ሰው እኔን ጀጅ አታደርገኝም። ወይ ሙኒቲ እኔ ባህሪ ምንድነው? የዛው ጉዳይ ባለቤት ዋናው ባለቤት ምንድነው? እኔ ባህሪ ራስን ታወጣለህ እንዴ? ጃጓር ወንድሜ አንዴ ይኸውልህ ስማኝ፣ አይደለም ቀርቶ ይሄን ስሜትህን መቆጣጠር የሆነ ነገር አድርግ ስትለኝ አድርግ የለም እንዴ? ለምን አታዳምጠኝም እንዴ? ኖ ባህሪን ያንጸባረች እኮ ነው የተናገርኩ ነገር። እኔ ደግሞ ታውጣ ቮይስን ነው የምለው። እኔ ሌብነት ወይንም ደግሞ ያላግባ የተነገርኩት ካለ ማውጣት እንትፈልግ ነው። አንዴ ወንድሜ ብለህ ከሆነ ወይንም ደግሞ ያ ነገር እጇ ላይ ካላት ተብላ ከሆነ አሳልፈው የሰጡህ ዋጋ የከፈልክላቸው ሰዎች ናቸው አይደል? ኖ ይኸውልህ ምንም የለም እኮ ምናልባት ሄለንን አምቼ ባክሽ ብዬ ለእነሱ አድርቼ እስከ እንትን ድረስ እቆማለሁ። እንትናን ደግሞ ማነች 10 አንበሳ ብላለች ብዬ ያልኩበት ይሄ ሲምፕል ተራ የሆነ ጥያቄ ነው። እኔ አውቀዋለሁ። ሌላ 101% አውቀዋለሁ ራሴን። አንድ ላፊ ነገር ሰውን በዚህ መስመር ላይ በማስታረቅ ካልሆነ በስተቀር አልናገርም። ይኸውልህ ወንድሜ አለኝ የምትለው መረጃ አሰሚ ከማለቷ በፊት የሆነ ነገር ሪከርድ ተደርጎ ይኸውልህ አንዴ አዳምጥ። ከስሜት እኔ በአንተ በኩል ይቅርታ ጠይቃለሁ ከፈለግ። አንዴ እነሱ ጋር ስታወራ ሙኒት እያነሳሳችሁ ካለችው ቶፒክ ጋር የሚገናኝ ንግግር ተናግረ ከሆነ እንዲሁ በደፈና ይቅርታ መጠየቅ ነው። ለምን ብትል አሳልፎ የሰጠ አካል ማለት እንደሆነ ግልጽ ነው። ገባ አይደለ? ያ ስህተት ነው። በቃ ስህተት ተፈጥሯል። ስህተት ነው፣ አለቀ። ከዛ ውጭ ደግሞ አስበሃል አይደል? ጊዜ ገንዘብ የሰጠው ሰው ምን እንዳደረገ። ስለዚህ ምንድን ነው የምታደርገው? እኔ እኮ መስዋዕት ከፍያለሁ አይደል? ለማን ብዬ ነው? ለእነሱ ብዬ ነው አይደል? አሳልፈው ቢሰጡኝ እነሱ ሙና እነመሲ ቢሰጡኝ የራሴ ጥፋት ነው፣ የእነሱ አይደለም። ገባ? አሁንም ቢሆን ሙና የምታነሳው ነገር ካለ ቃል በቃል እሱን ተቀበለ እውነት ከሆነ አምነህ ይቅርታ ጠይቀህ፣ እሷም ደግሞ ይሄ ነገር በድለሽኛል ብለህ የምታወጣውን በማስረጃ አስታውሳት ይቅርታ ጠይቃ ታርቃችሁ ያን ነገር ለመጨረሻ የምትዘጉት አንተና እሷ ናት። አንተና እሷ እስካላቆማችሁ ድረስ ይሄ ምዕራፍ አይዘጋም ወንድሜ። ስለዚህ ከስሜት ወጣ። ትልቅ ሰው አንተ ሰው እያስታረክ አይደለም እንዴ? ጥፋተኛ ነህ እኮ ብትባል እኮ በሽማግሌ አዎ ጥፋተኛ ነኝ ብለህ እኮ መቀበል አለብህ። እኔ አሁን ጥፋተኛ ነኝ ብለህ ልትከራከረኝ ነው? ስለዚህ ታውራ የምታወራው ቃል አስፈላጊ ከሆነ አዎ ጥፋተኛ ነኝ ዋጋ ከፍዬላቸው አሳልፈው ከሰጡ አንድ ቃል አይመሳሰል፣ አንድ ቃል ብቻ ብትመሳሰለ ከተመሳሰለ ራሱ ሆን ብለው ሰጥተዋታል። እሷ ገባ አንተ እያገዝካቸው አንተ እንትን ተብለሃል። የምርም አምታሃት ልትጎዳት አስበህ በዚህ ጉዳይ ላይ ይኸውልህ አሁን አስታርቀን ተብሎ ወደ እሱ ጋር ተመጣ አይደለ? አንድ አስታራቂ ሰው አንተን ተቆጥቶ እኔን ተቆጥቶ ወይም መልካሙን ነገር አድርጎ ያስታርቀናል። ከዛ በተረፈ ግን ወሬ እየወሰዱ እንደ ጓደኛ ከኔ ጋር አውርተህ ወስደው ወሬ ለሷ ማቀበል ምን ማለት ነው? እኔ በፊትም ስናገር የነበረው ሄለን ያልተነገራትን ነገር አይደለም የምትናገረው፣ የተነገራትን ነው። ውሸት ይሁን እውነት ይሁን ትክክል ይሁን ስህተት ይሁን አታጣራም። ካላስ የምታምነው ሰው መጥቶ እስከነገራት ድረስ ያንን ነገር ታስተላልፋለች። ስለኔ ፐርሰናል ላይፍ ሲጀመር አንተ እኔ ገላለሁ ስል ሰምተሃል ወሬ ወስደህ ስታደርስ ሰምተህ ቢሆን አትሊስት ተጠንቀቂ ለማለት ነው አስበህላት ወይ የሆነ ነገር ምንም ከኔ ያልሰማኸውን ነገር ሄደህ እዛ ጋር ማውራት ትክክል ነው ወይ? ስለዚህ የግል ህይወት ሄዶ የሚያስወራ በሌሎች ኬዝ መሃል ለምን እኔን ከተትከኝ? የኔን መሰደብ መስማት ስለምትፈልግ አይደለ? የኔን ክፉ ነገር መስማት ስለምትፈልግ አይደለ? ዝም እንድልህ ትፈልጋለህ? እኔ ሰዳቢ የለኝም፣ ወይም ሄጄ አንተን የማስጠቃበት ሰው የለኝም። እኔ በራሴ የቻልኩትን ያህል እናገርሃለሁ እንጂ ስናገርህም ደግሞ አንድም ቀን ከጀርባህ ተናግሬህ አላውቅም። ፊት ለፊትህ ነው የምናገረው። አንድም ቀን ሰው ቤት ገብቼ አንስቼህ አላውቅም። ትላንትና ብቻ ሄለን ጋር እንደማታስገባኝ ስለማውቀው ጉቺ ቤት እንዴት እንዲህ ትላለህ ብዬ ተናግሬሃለሁ። የዛን ዕለት ደግሞ እዛው ቁጭ ብለህ እያዳመጥክ ስለነበር ተናግሬያለሁ። በተረፈ እኔ በየሰው ጋር እየዞርኩኝ ስለአንተ አውርቼ አላውቅም። የሚያስወራኝም ጉዳይ የለም። እውነት ለእነዚህ ልጆች አስበህ ያረከው ነገር ከሆነ ጥሩ፣ ግን
ስንት የካደ ሰው ባለ ሰርተፍኬት ነኝ ስትል ሰምቻለሁ። ስንት የካደ እግሩን ሰቅሎ የሚኖር ህዝብ ትተህ ከኔ ጋር የሚያንጓትትህ ምንድን ነው? እከፍላለሁ ብዬ በራስ በአንደበት 6 ወር 1 ዓመት አንድ ነገር ተናገሪ ስትል 6 ወር ብዬ የዘጋነውን ጉዳይ ይዘህ በየተገናኘንበት የብሩ መጠን ለምን አልተነገረም? ለምን ተከላከልሽ? ለምን ጮሽ? በየገባሁበት ይህን ጥያቄ ትጠይቀኛለህ። ጠይቀኸኝ እዚሁ ቤት መልስ ሰጥቼ ወጥቻለሁ። ሌላ የግል ችግር ካለህ እኔ የማላውቀው እሱን ደግሞ መጠየቅና መናገር መብት ነው። የተዘጋ ፋይል ግን እየከፈትክ በየሄድኩበት ቦታ እኔን የምታሸማቀቅበት፣ እኔ ሲጀመር አልሸማቀቅ። አንተ ለማሸማቀቅ የምታደርገው ነገር ነው። ስለ እኔስ የሚያስወራህ በሌሎች አጀንዳ መሀል ወይም በሌሎች ሽምግልና መሀል እኔን ምን አስነሳ? ዝም ትለኛለች ብለህ አትጠብቅ። አንተ ስታነሳኝ እሺ ጨርሰሻል? መቼ እንዲቻለ ስታደርገው አሁን አንድ መልስን ምናምን ማብራሪያ ሰጣችሁ። በቃ እሷ ያላትን አውጥተዋለች። ከተናገረች ውጭ ሌላ ነገር ካለ እናያለን። የተናገረችውን ነገር ደግሞ አንተ ያየህበትን እይታ ተናገርና ፐርሰናሊ ተራርማችሁ ታረቁ። እንግዲህ ይሄ ሁሉ ሰው 3000 ሰው ነው። እንግዲህ እኔ እውነቴን ነው የምላችሁ ስለ ሙኒት ሄለን ጋር አውርቼ ከሆነ ይሄ ጨለማ ይንጋሊ ለመኪና ይዳርገኝ ነው የምላችሁ። እስከዚህ ድረስ ነው ርቀት መምለው። አንድ ደቂቃ ሰከንድ ስለ ሙኒት ነገር አውርቼ ከሆነ ለደቂቃ ነው የምላችሁ። እኔ ሙኒት ተጠንቀቋት እንደዚህ የሚባል ብዙ እኔ አሉባልታ ለማለት አይደለም። አሉባልታ ለአንቺ ላቀብል አይደለም። እኔ እዛ ቤት ያለሁት ልንገርሽ፣ መሀል ብትይኝ በፈለግሽው መንገድ እኔ አንቺ ስለ አንቺ ምን አርዕስት አለና ነው የሚወራ ነገር? ምን አለሽና ነው ስለ አንቺ ሄዶ የሚወራበት ነገር? እስቲ በእናትሽ እስቲ ምንድነው እንደው ስታስቢው ምን አርዕስት አለ? ምን ክፉ ነገር አለና ስለ አንቺ ሄጄ ምንሽን አላቅ? ስለምንም ነገር እኮ ማቀው ዲቴል የለኝም። እኔ እኮ ባወራው ባልኩ እኮ ስለ አንቺ የሰማሁትን ላውራው ካልኩኝ እኮ አንቺ ታብጃለሽ። አንዲት ቀን ተንፍሻ አላቅም። ግን ላውራው ካልኩ ተጠንቀቋት እንደዚህ ትሁን ምናምን የተባለው ነገር ብናገር እኔ እንደዛ አይደለም። እኔ ቶፒኩ ላይ የነበረው ስለ ሳራ ስለ ጉቺ ነበረ። እኔ በእናንተ ዙሪያ እናንተ ተሰብስባችሁ ችግር እርስ በርሳችሁ በተፈጠረ ቁጥር ጃጓር ይሆናል። ገና ከሄለን ጋር ስለቀረበ ጃጓር ሊሆን ይችላል የሚያወራላት። እናንተ ነግራችሁት ጃጓር ሊሆን እኔ በጣም አውስ ሾክድ። እንዴት አድርጌ ነው ምን ከማን ምን አውቄ ማንን ታሪክ ምን ሰምቼ ነው እኔ አብራችሁ አልተሰበሰብኩ አብራችሁ አልተቀመጥኩኝ? በምን አውጥቼ ነው እኔ ስለ እናንተ ታሪክ ነው ሄጄ ማውራው? ምን አውቃለሁና ከየት የመጣ ነገር ነው ይሄ ወደ እኔ ላይ የተደመደመበት? ምክንያቱ አልገባኝም። ምን አድርጌ ነው እኮ እኔ ምን ቶፒካልና ምን የሰራሽው ክፉ ነገር አለና ነው ሄለን ጋር ሊወራልሽ የሚችለው? አንቺ ምን የሰራሽው ክፉ ነገር አለ? ምንስ ባድ ነገር አለ? ምንስ አውቃለሁ ስላንቺ? እንደው በዚህ እንኳን ግምት አትወስጂም? እንዴት ነው እንደዛ አይነት አይምሮሽ አመለካከትሽ ያስበው? ምን እንደው ባልጠፋ ነገር ያንቺን ስም አንስቼ እኔ እኮ ስምሽን አንስቼ አላውቅም። ልጆቹ በሚደውሉት በሚያወሩት ነገር ከነሱ ጋር ሙኒት ሲሉኝ ከነሱ ጋር ላወራ እችላለሁኝ። በተረፈ አንቺ ምን የሚወራ ነገር አለ? ምን የሚወራ ክፉ ነገር አለሽ ከጀርባሽ? ስለዚህ ይሄንን ነገር እኔ ልንገራችሁ። እኔ አሁንም ነገ ያውላችሁ ነጋም ጠባም እውነቴን ነው የምላችሁ በፈለጋችሁት እምላለሁኝ። እኔ አንዲት ቀን ሄለን ትመሰክራለች፣ ነገ ጠዋትም ትኖራለች። አንዲት ሰከንድ ስለ አንቺ ሄለን ብዬ ማነው ሙኒት ብዬ ያወራበት ቃል ካለ ቤተሰቦችን ያሳየኝ ነው የምለው። አንዲት ሰከንድ እስከዚህ ድረስ ነው የምልልሽ። እኔ ኮንፊደንስ ስላለኝ ነው የምልልሽ። አንዲት ቀን ለሰከንድ አውርች። ግን ያማል ስትመጪ እንደመጣሽ ጣትሽን ወደ እኔ ቀስሬ ስትመጪ ግን በጣም ነው ምንድነው እሱ እያልኩ ነው እኔ ደግሞ ቮይስ ምናምን ያልሽው ነገር የስ ለማስታረቅ ብዙ ነገር ትታገል ሊሆን ይችላል፣ ታግይ ሊሆን ይችላል። ለማስታረቅ ነው የገባሁበትን ቦታ ለመውጣት። ሳራ መጎዳቷን አልፈልግም። ሄለንን ተጨኘ አይዞሽ ከአንቺ ጋር ነው የፈለግሽበት እንድደርሽ ይሆናለሁኝ አብሬሽ ነኝ እመሰክራለሁ ብያት ሊሆን ይችላል። ያ ሪኮርድ ተደርጎ ሊሆን ይችላል የሰማሽው። ሳራ ሄለን እንትናን ጉቺን ስለምንቀላለን አንቺም አንድ 10 አንበሳ ጠየቂያለሽ ብዬ አውርቻት ሊሆን ይችላል። ይሄ ማለት ስለምንቀላለን ስለምናወራ ነው። ይሄ ማለት ሲሪየስ ማለት ነው። ይሄ ትክክለኛ ወንጀል ማለት ነው።
ምንድነው እኔ ያደረኩት? እኔ በምን የተነሳ አንቺን ለሆነች ለሄለን ብቻ የሚወራ ነገር አለሽና ነው? እስቲ ንገሪኝ። እኔ እኮ ማላቀው ነገር እኮ ነው የምትነግሪኝ። ምንድነው ማወራው ስላንቺ? እኔ እኮ ምን አለሽ እንዴ? መጥፎ ነገር የለብሽ ከዚህ ከገንዘብ በስተቀረ የሰማሁት ነገር የለም። ምን አውቃለሁኝ እኔ ጃጓር። እኔ ይሄን ያህል ሆነህ እንድትናገርም አልፈልግም። በጣም ያደረኩት እኮ እኔ ገርሞኛል እኮ። እኔ እኮ በሌለውበት ነገር እኮ ነው እኮ። እኔም ላውራ ልንገርህ፣ በህይወቴ ማንኛውንም ስህተቴን አምኜ ይቅርታ የምጠይቅ ሰው ነኝ እኔ። በንግግር ብሳሳት፣ በስራ ብሳሳት፣ ባረማመዴ፣ በምንም ነገሬ ብሳሳት ማንም ሊያርመኝ ሲመጣ እቀበላለሁ። እኔ ላርምህ አይደለም ያልኩ። አሁን እኔ ስላንቺ ማቀውን ባወራ ምን ይኸውልሽ አይደለም ጃጓር ልጨርስ። ሰምተኸኝ ከዛ ትናገራለህ። ታሪክ ይመጣላል። አሁን ደግሞ ምን ታሪክ ስላለብሽ አልክ። እኔ ምንም ታሪክ የለብኝም። ታሪክ የለብሽም ያልኩት እኔ ተጠንቀቃት ስትብዬ እኔ ማንንም እፈራ የለም። ተጠንቀቃት የተባልኩበት ነገር አለ። ሙኒትን ተጠንቀቋት የተባልኩበት ነገር አለ። በቃ ይሄ ነው ብቻ ነው የማውቀው። እኔ አላውቅም። እንኳንም እንዲተባለ በቃ ይሄን ነገር ማንሳት አልፈልግም። ጃጓርዬ ቆይ አንዴ ሙናዬ ይሰማል ልብስ የሰማሁትን ነው ያለው። የማውቀውን ሳይሆን በየቀኑ የምሰማውንና የማውቀውን የተለያየ ነው። ሰዎች ብዙ ነገር ይሉኛል። ያንን ሁሉ አላወራም። ባወራው ኖሮ ነው የሰማሁትን ካለ የሰማው ትክክል ሊሆን ይችላል። አንቺም የሰማሽውን ይዘሽ አትይጂ እንደማለት ነው የተናገረው እንጂ የማውቀው አላለም። በጆሮዬ ነው መብረቁ። በዚህ በጆሮዬ ሰው አወራ ሳይሆን አንድ ላይ ሆነው ያወሩትን እያንዳንዱን ነገር ነው የሰማሁት። ምን ብዬ ባንቺ ግን አይመለከተኝም። ስለሌላው ባንቺ የተነሳ ስላወራውኝ ምን ቶፒክ ተነስቶ ስለኔ የተነጋገርከው እኮ ነው የምነግርህ። እንደምገል አብረህ አውርተን ስለምገልማችሁ እኮ ልንገርሽ እኮ የነገርሽው ሰው ለማን ነው? አንቺ ለማን አወራሽው? እሺ ለማን ነው ያወራኸውን ስነግርህ እኮ አንቺ ለማን ነው የነገርሽው አትበለኝ። ነግሬህማ ቢሆን ላንተ ነግሬህ ሄደ ነገርክ እልሃለሁ። እሺ ለኔ አውርተሽልኛል? እንደው ጻል ልጅ መሰልኩ እንዲያረበ ኖ ያወራሽው ሰው ለማን ነው? ለማንም አላወራውም። አንተ ያወራው ታዲያ በቃ ያወራሽው ሰው እኮ ነገር ሄለን ያወጣችው እኮ ሄለን እኮ ሪከርድ አድርጋ ያሰማችው ያወጣችው ሄለን ሳራ አለችሽ። ሳራ ልትገሊ እንደምታስቢ ብላ ነገረችሽ። ከዛ አዎ ብዬ በቀደም እንደገና ይሄን ብለሻል ብዬ ከየት አመጣሁት እኔ? እስቲ ንገሪኝ። ሰምተሃል? አዎ ሰምቻለሁ። ማን የነገረክ? የነገረኝን ፓርት እነግርሻለሁ። ምንም አያስፈራኝም። እኔ ማን ነገረክ ካልሽኝ እነግርሻለሁ። መስማት ትፈልጊያለሽ? መስማት ትፈልጊያለሽ? ልንገርሽ። ለማንም መስማት አልፈልግም። አሴት በቃ ዝም ታዲያ ለምንድን ነው እሱ? እውነቱን ስለምንድን ነው ስለአንቺ ጀርባ የሚወራው? ፊት ለፊት እኮ ነው፣ በአደባባይ እኮ የተወራው እኮ። ልቦናህን እያወቅኸው አንተ አይደብርህም? ምኑ ነው ልቦና የሚያወራው? እኮ አልገባኝም። ስለምኑ ነው ልቦና? አንተ ላይ ያዘንኩት በዚህ ነው ብዬ ነው እየተናገርኩ ያለሁት እኮ። እሱን ግልጽ አድርጊልኝ እኮ። ጃጓር ራስህን አክብር። መጀመሪያ ለራስህ ቦታ ስጠው። ይሄ ሰው እዚህ ጋር የተሰበሰብነው ሁሉ ከዚህ ጋር ስትወጣ ሁላችንም ቀሪ ነን። ከሷ ካልሆነ የሰማው ስለሷ የነገረህ አካል አለ። ከሱ ተቀብላ አንተ ያወራው ሰው ካለ ደግሞ አው ከዚህ ከተቀበየ ለከሌት ብዬ ሙኒት ልታስገድላት ነው የሚለውን ከሳራ ዛበሻ ሰማሁኝና ሄለን ካወጣችሁ በኋላ በቀደም ስናገር አዎ ይሄን ነገር ብላለች ብዬ መሰከርኩ። መጀመሪያ ያወጣችሁ ማን ነው? ሄለን ነው ያወጣችሁ አይደል? ሳራ እኔ ምንም ደብቀው የለም። እውነትና እውነት ነው ልንገርሽ። ከየት አመጣሁት? እኔ አንቺ ጋር አውርቻለሁኝ። ከየት አመጣሁት? ሳራ ለች እናንተ ሄዳ አደረስክ። ቴንክ ዩ በፊት ለፊት አወራሁኝ እኮ እኔ ነኝ የተናገርኩት በአደባባይ ላይ ትናንትና። አንቺን ስሳደብ በፊት ለፊት ነው የተናገርኩት እኮ። ምንድነው የምትይው? በፊት ለፊት ነው የተናገርኩሽ እኮ ደብቄ አይደለም። አንተ የዛሬ ስንት ጊዜ የተወራው ወሬ እኮ ነው አንተ ደግሜ የተናገርኩት። እኔ አላውቅም እሱን የዛሬ ስንት ዓመት ይሁን የሰማሁት እኔ አሁን የሰማሁትን ሄለን ስታወራ የሰማሁትን እኔም ደግሜ አድርጌ ስለሰማሁት ደግሜ ነገርኩሽ። ይሄ እኮ አላልኩም ማለት እኮ መብትሽ ነው እኮ። እኔ ሰው አውርቶብኝ ነው። ምን አስፈራሽ አንቺ? ዙሪያው ነው አይደለም። አላልሽም። በቃ ይሄ ነው በቃ አላልኩም። እኔ አሴት አለ በቃ እኮ ነው ያልኩት እኮ። ሰው ነገረን እኮ ነው ያልኩት እኮ። ብላኛለች እኮ ነው ያልኩሽ እኮ። አንቺ አላልሽም። ያንቺ ፈንታ ጥያቄ ልጠይቅህ።
አንተ ጥያቄ ልጠይቅ። አሁን አንተ ሄለንና እነ ሳራ መሀል የገባኸው ለማስታረቅ ነው። ምን እኔን አስነሳህ? መቼ ነው ያስነሳሁት? ያስነሳሁት እኮ አንቺ ስላነሳሽኝ እኮ ነው ያነሳሁት። በሌለ ቶፒክ ላይ የዛን ጊዜ ነዋ። ታዲያ ያነሳሁት ትናንትና ነው የተናገርኩት። እኔም ምትጠየቁኝ እኔ ስላንቺ ጃጓር አሁን እኔ ያውልሽ ከሚገባው በላይ ነገርኩሽ። 101% እኔ በራሴ ኮንፊደንስ አለኝ። አይደለም ስላንቺ አልኩሽ። በእናንተ አካባቢ ያሉትን የሚወሩትን ወሬ አንድ ሰከንድ የማውቀው ነገር የለም። እናንተ እርስ በርሳችሁ ከኋላችሁ ያስቀመጣችሁ ሰዎች በኢንሳይደር በኩል ለሄለን ለደረሰው የሚመጣው ነገር እናንተ እኔ ከእናንተ ጋር ስብሰባ አልነበርኩኝ። ማን ነው ለኔ የኔ ሰው ሊያወራልኝ ሰው ካለ ያ ሰው ወሬኛ ነው ማለት ነው። ያንን አጥሪ የኔን ሰው አወራልኝ። እኔ ከእናንተ ጋር ቁጭ ብያለሁኝ፣ ተሰብስቤያለሁኝ። ለምን እነሱን አትናገሪም? እነዚህ ወሬው ከደረሰ እኔ ጋር ከመጣ ተናግሯል ብለሽ የምታምኝበት ከሆነ ለምን ከጎኑ ያሉሽን ለምን በበረኪና አትፍቂያቸው? ለምን በበረኪና ታጸጃቸው? ቃል በቃል ልጠይቅ አንተን አንዳንዴ እኔንም ስራሽ ነው ማጽዳት ያለበት። እኔ ማንንም አላጸዳም። ልጆች ነው ምልሽ ከየት አመጣሁት? እሺ አንተ ነህ ያወራኸው በእኝሽ ይሁንልሽ። እኔ እንዳልኩት ይሁን። ከየት አመጣሁት? እኔ አዳምጥ ጃጓር፣ ስለማታዳምጥ ጥያቄ አልገባህም። እኔ ያልኩት እንዳወራህ 100% እርግጠኛ ነኝ። ነገር ግን ሰዎች ምንድን ነው ያወራሁት? እሺ እኔ ልኮ ነው ቀውስተቴን እኮ ለጃጓር ጥያቄ ስላለኝ አንዴ ፕሊዝ የምንኝኝ ነው እንዴ? ወደ ህንጻ ተመለሳችሁ። ኡስማን ጃጓር ቃል በቃል ጥያቄ ጠይቃለሁ፣ አንተ መልስ ስጠኝ፣ ህዝቡ እንዲረዳ እሷም እናንተም እንድትግባቡ። አስገድልሻለሁ የሚለውን ወሬ ሳራ ሀበሻ ለማን ነው የነገረችው? ለአንተ ነው ወይስ ለሄለን ነው? ሄለን አወራችሁ መጀመሪያ። ሄለን አውርታው ይኸውልህ፣ ሄለን አውርታው ምን አለችኝ? በውስጥ ደውላ ሳራ ሄለን ልታስገድ ማነች ሙኒት ልታስገድለኝ ሰው እየፈለገች ነው አለችኝ። ከዛ ሳራ ደገመችልኝ፣ ለኔ ሳራ ደገመችልኝ፣ ልታስገድላት እየፈለገች ነው አለችልኝ። ስትለኝ ይሄ ነገርን ደብቄ አይደለም ያወራሁት፣ በአደባባይ ሰው በተሰበሰበበት ላይ አዎ ሙኒት ልታስገድልሽ ሰው እየፈለገች ነው ብዬ ተናግሬያለሁ። የስኬት ሰማው ካልሽኝ ላይፍ ላይ ቀኑን እንወቀው አንዴ። ይሄ የተናገርከው ትናንትና ላይቭ ላይ ሙኒት ላይቭ ገብታ በቃ ላይቭ ገብታ እየሰደበች እንደሆነ እየረገጠች እንደሆነ እኔም ወደዛ ላይቭ ሄድኩኝ። አንተም ሄለን ጋር ገባ አይደል? ወደ ሙኒት ሄድኩ፣ አንተም ሄለን ጋር ገባ። እነሱ ከሳራ ቤት ሆነው እኔን ከተናገረች ከተሳደበች በኋላ እኔም ደግሞ ቤቱን እድሉን ሳገኝ ደግሞ እድሉን ተጠቅሜ ደግሞ የነበረብኝን ቁርስ እኔ እሷን ታርጌት ያደረገችብኝ ሲሆን እኔም የተሰማኝን ያየሁትን ነገር ተናገርኩኝ። በቃ እኔ አሁን ማወቅ የፈለኩት ጃጓር የምን መሰለህ፣ ማወቅ የፈለኩት ይሄን ነገር በሚስጥር ለሰው አውርተህ ነው ወይንስ ደግሞ ላይቭ ላይ ወጥተህ የተናገርከው? ላይቭ ላይ ነው ያወራሁት ትናንትና በአደባባይ። እሺ፣ ስለዚህ ያንን ሙኒት ሄለን ልታስገድላት ትፈልጋለች የሚለውን ከሳሪ ሀበሻ ለሙኒት ለሄለንና ለአንተ ደረሰ። አንተ ላይቭ ላይ ደገምኩት። እንደዚህ እኔ ላይቭ ላይ ደገምኩት። አዎ በቃ እዚህ ጋር ቆይ እዚህ ጋር ፍርድ ስትካላችሁ ይሰጣሉ። በራሴ ፈራጅ አይደለም፣ በራሴ እንደ ባለቤቱ ሙኒት ይሰማታል። ምክንያቱም ይሄ ነገር ከባድ ነገር ስለሆነ የመጀመሪያው ተጠያቂ ሳራ ሀበሻ ነች። ተግባብተናል። ሁለተኛ ተጠያቂ ደግሞ ምንድነው የሚሆነው? ገባ እዛ ላይቭ ላይ አሁን ልታስገድላት ትፈልጋለች ብላ የተናገረችው ወሬ መረጃ ሳትቀበሉ ላስገድላት እፈልጋለሁ የሚል የድምጽ ሪከርድም ሆነ መረጃ ሳትቀበሉ አንተም ሄለንም ላይቭ ላይ መናገር በጣም ከባድ ወንጀል ነው። እንደ ባለቤቱ ግን ሙሉ በሙሉ ድርሻውን የምትወስደው ማናት? ሳራ ሀበሻ ናት። በቃ ቡጭ ማድረግ ነው። ገባው አይደለ? እንደ ጃጓር ደግሞ ላይቭ ላይ በዛው ሁሉ ህዝብ ፊት ስትናገር ደግሞ እንደ ጃጓር ሙኒት ምንድነው የምትታየው? እንደ ገዳይ ነው የምትታየው። ጥፋቱ ደግሞ ምንድነው? መረጃ አላችሁ ወይ? ሙኒት ሰው አስገድላለሁ ስትል እኛ ሁሌም መረጃ እንጠይቃለን። ሰው አስገድላለሁ ስትል ገላታለሁ ስትል መረጃ አለ ወይ? የለም። ለይልቅ ኮሬክሽን እሱ ይሄንን አለ። ነገር ግን ሳራ አልሀበሻ ለሄለን አላለቻትም። ጃጓር ነው ለሄለን ያላት። አወልሽ ያውላችሁ ማውራቷን እኔ መረጃ ስላለኝ ነው፣ ያለ መረጃ አላወራም። ሁለተኛ ነገር ደግሞ መብረቁ ጃጓርም እንኳንም መወራቱ ተሰማ። ከኔ ፈጥሬ
ይሄ ራሱ ከጥሬ እንዳላወራው ወቅልኝ። ይሄም ራሱ ለውጥ አያመጣም። ያው ዞሮ ዞሮ እሷን ያለ መረጃ ገላል ሰው ልታስገድል ነው ማለታችሁ ከባድ ወንጀል ሆኖ ሳለ ከጀርባ ማወራ ከፊት ለፊት ማወራ ትልቁ ክሬዲት የምትወስደው ሳራ ሀበሻ ናት። ሰምታም ከሆነ በመረጃ መስጠት ነበረባችሁ። የእናንተ ትልቁ ጥፋት ደግሞ ያለ ማረጃና ያለ ማስረጃ ላይ በላይ ማውራት ነው። ምክንያቱም ሄለን አንድ ቀን ብትሞት እቺ ነጭ ቅማል ብትሞት የመጀመሪያው አስገዳይ ማናት? ሙኒት ናት። የመጀመሪያ ህግ ወደ ማን ነው የሚመጣው? ወደ አንተ። አንተ ማንን አሳልፈህ ትሰጣለህ? ሳራን። ምርመራ የሚደረገው ማን ላይ ነው? አንተ ላይ ነው። እንደ ቀልድ እኔ ጥያቄ አለኝ። ሞታ ብታድር ተጠያቂዋ ማን ናት? ሙኒት ናት። ስለዚህ ትልቅ ወንጀላ ነው። ግን ያንተ ላይም ደግሞ ጥፋት የማላደርገው ወልሬዲ ተጣልታችኋል። የመልስ ምት እየተሳጣጣችሁ ነው። መጣላታችሁ በፊት መብራቅ እኔ ጥያቄ አለኝ። አንዴ ትናንትና እኮ እያለኝ አንዴ እኔ መብራቅ ጥያቄ አለኝ። እሺ ትጠይቂያቸዋለሽ። ሄለን ቆይ ሄለን መሲ ማናት? እቺ አልሀበሻ ለሄለን ከነገረቻት ለጃጓር ነው የምጠይቀው። ሄለን ናት መጀመሪያ ልታስገድለኝ ነው ብላ በሚዲያ ያወራችሁ ወይስ አንተ ነህ ቀድመህ ያወራው? ሄለን ያወራችሁ። ኦኬ ስለዚህ ሄለን አወር አዎ ኦኬ ሄለን ካወራሽ በኋላ አንተ ሄደህ አጸደክላት። አዎ እኔም ሰምቻለሁ ብለክ አዎ ኦኬ yes አዎ ይያለው ኦኬ ሄለን ደግሞ አልሀበሻ እንደዛ ብላ ከነገረቻት ከሪከርዱ መሀል ለምን አልነ ሪከርድ አድርጋታለች ኮንቨርሴሽናቸው። ኦኬ እኔ ለሁላችሁም ክሪል እንዲሆን ነው። እሺ ተምርዬ አለ አሁን እኮ ተምርዬ አሁን ሄለን ጋር ማአት ሪከርዶች አሉ። እንደ እንቁላል አንድ በአንድ ነው ማወጣቸው ብላለች። እንዳይሰባበሩ አንድ በአንድ እያወጣው እቆይበታለሁ ደበርበታለሁ ብላላችሁ። እድሜ ይስጣችሁ። እያንዳንዱ ሪከርድ ትሰማላችሁ። ይሄን ሪከርድ ያደረጋችሁ እኔ እሱን አያገባኝም። ያው ልንሰማው እንችላለን። ግን አንቺ ሳራ እንደዚህ ብላለች ከተባለ ጥፋት ሁኔታ ላይ የሰማሁትን ካወራሁ ምንድነው ጥፋቴ? የሰማሁትን ካወራሁ ጥፋቴ እዚህ ጋር ልምጣለ። እሺ እኔ ልንገር፣ የሰማኸውን ነው ወስደህ ያወራው። ግን በዚህ ጉዳያችሁ ላይ በማስታረቁ ፕሮግራም ላይ ስለኔ የሰማኸውን እንኳን ሄለን ጋር ወስዶ የሚያስወራ ምን ነበር ፖይንት? ምን የትኛው ፖይንት? አሁን እኮ ምን ጠይቅሽ እኮ ስለዚህ እኮ አስገዳይ ገዳይ በሚባለው ነገር ነው። ሌላውን አሁን አስገዳይ ገዳይ የሚባለውን ነገር በእኔ ቶፒክ ላይ ስላወራሽ ስለተነሳሽ እኔን ለመርገጥ ስለወጣሽ የመልስ ምት ሰጥቼሻለሁ። ትናንትና ነው የኔ ወንድም አንተ ያወራኸው። ከዛ በፊት አንቺ ሳታረጋግጫ አትናገሪ። እኔ በአደባባይ ነው የተናገርኩት። እንዴ ምንድነው የምታወሪው? የሌለም ዝም ብለሽ በግምት አታውሪ ነው። በግምት አታውሪ። ዝም ብለሽ የማታውቂውን አታውሪ። ያየሽውን የሰማሽውን አውሪ። ማስረጃ አምጪ። ከዛ በፊት ያወራሁትን አምጪ። ከዛ በፊት ያወራሁትን ማስረጃ አምጪ። ማስረጃ አለሽ? ማስረጃ አለሽ ወይ? አምጪ። አሰሚው በህዝብ ፊት እኔ እቀልጣለሁኝ እዚህ ለማሳመን እኮ አይደለም እኮ ተጨባጭ ነገራቸው ገና ለገና የላትም ብለህ አስበህ ከሆነ እቺ ንግግር ነገር ነው የምታወሪው እኮ ነው። ከእነሱ ጋር የተነጋገርኩት መረጃ አለ እኮ እኔ ስለኔ ሄዳ አወራ። የሰራሽው ስራ አለ ነገር እንዴ? ቆይ አልገባኝም። ምንድን ነው የሰራሽው ስራ? ሌላ ነገር ቢኖርም አንተ አትደብቀውም ነበር እኮ። ስለዚህ ታዲያ ምንድን ነው ታዲያ ስለኔ ያወራችሁ? ምንድን ነው የተወራው ስራ? አንቺ የሰራሽው ስራ በጀርባው ምንድን ነው እሱ? አንቺ ለምን ትፈሪያለሽ? አውጪው። ስለምን ፈራው? እያወራሁ ነው። ምንድን ነው የምፈራው እንዴ? የተወራብሽ ስለ አንቺ ነገር ምንድን ነው? አሁን አንቺ ወደ እኔ ለመጠቆም የፈለግሽው ልንገርሽ፣ አንቺ ወደ እኔ ለመጠቆም የፈለግሽው የአንቺ አሳዳጅ ስለሆንኩ ብቻ ነው፣ ሌላ ነገር አይደለም። ስለኔ ማንም ያወራ የለም። ዳውላውን ፈርቶ አያውን የተናገረችው ሳራ አንቺ የምትመጪው የምትናገሪው አንቺ አይሆንም። ልንገርሽ፣ በዚህ ልታሸማቅቅኝ አትችይም። በቃ አንድና አንድ ልንገርሽ፣ ልታሸማቅቅኝ አትችይም። እኔ መናገር አይቀርም፣ እስከ መጨረሻው እናገርሻለሁኝ። አልተውም። ልንገርሽ አይገርምም?
በጣም ነው ምና አንቺ እዛው ዱባይ ላይ ወይንም እንትን ላይ ያሉትን አስፈራሪ። አንቺ የኢሚራት ባለቤት ስለሆንሽ ሰዎችን ለማገት ለማፈራት ሞክሪ፣ ለማፈራት ሞክሪ። ልንገርሽ የሰራ ጃጓር ዜጋ የሆነ ዜጋ ያልሆነ ሰራተኛ አሰሪ